አሰላሙ አለይኩም ወራህመቱላሂ ወበረካቱ። ሰላም ሰላም፣ ውድና የተከበራችሁ ቤተሰቦቼ እንዴት አመሻችሁ? ሊዳና ናችሁ ወይ? ጭፈራው እንዴት አድርጓችኋል? እየጨፈራችሁ ነው? እለለለለ እያላችሁ ነው? ወይኔ ዛሬ እንግዲህ ክቡራንና ክቡራት ታዳሚዎቻችን ሰርጉ አሪፍ እንደነበር ተስፋ እናደርጋለን። የአቶ ብሩክ አለማየሁና የወይዘሪት ሃይማኖት ታደሰ ወይ ሃይማኖት ብዬ ለመጀመሪያ ጊዜ ስጠራት ታውቃላችሁ። ሃይሚ ነው ብዙ ጊዜ ምራትና ሰርግ በመምጣታችሁ ደስታችንን እየገለጽን አሁን ወደ መጣችሁበት ቀጥ ብላችሁ ውጡ። ወይኔ ዛሬ ማለት ነው የምሬን ነው የነ ሃይሚዬና የነ ብሩኬ እንትን ጨዌ በጣም ስስቅ ነበርና እንዳልኳችሁ ያው ትንሽ አሁን ጉንፋን ሙሉ ለሙሉ አልለቀቀኝም እና ሳል ምናምን አለ እና እሱን እንትን እያለ እያስቸገረኝ ሁሉ በቃ በጣም ነበር ስስቅ የነበረው ማለት ነው። ወላሂ እንትናቸው እኔ እንጃ። እና ሃይሚዬማ እየተሽኮረመመች ነው ብሩኬ ደግሞ ጨዋታ ጨምሯል። እና ሃይሚዬ እንግዲህ በቃ እንትን ማለት አለብኝ ምናምን ብላ ሽኮርመም እያለች ነበረ ማለት ነው። እና በጣም ነው ያሳቁኝ፣ በጣም ነው ያዝናኑኝ የኔ ውዶች። እንግዲህ ለዚች ቀን ያብቃን። ሁላችንም በጉጉት የምንጠብቃት ቀን ናትና እናንተንም እኛንም ፈጣሪ ሰላም አድርጎን ያድርሰን ማለት ነው። እና ውዶችዬ እንግዲህ የዛኔ ለጭፈራው ለምናምን ተዘጋጁ፣ የጨረቃ ፋሚሊ ማለት ነው ተዘጋጁ ነው የምላችሁ። እና ዛሬ እንግዲህ በቃ ፏፈሽ እያልን እየጨፈርን እንሸኛቸዋለን ሙሽሮቻችንን ማለት ነው። እና ምንድነው የሚባለው የቴዲ አፍሮን የሰርግ ሙዚቃ ማለት ነው። እንደዚህ ሀይሎ ጋው ሽቦ የሚለው ማለት ነው። ካባት ጣሉላት ከላይ ይታዩ በቷ የሰርጓ ቀን ነው ዛሬ በይኑሪ እናቷ በማር በወተት አርገው አሳድገዋት እያልኩ ነው ምድራት ማለት ነው። ሃይሚዬን እና ብሩኬ ማለት ነው ምድራቸው ልጆቻችን የምንድራቸው ሆ ምንድን ነው ስሳሳ ዝም ትላላችሁ እናንተ። እና ውዶችዬ እንግዲህ ለማንኛውም እንደዛ እያደረግን ቅውጥ እያደረግን እንድራቸዋለን ልጆቻችንን። ለዛ ያደርሳቸው። ብሩኬ እንግዲህ ብዙ ነገር ብለዋል መጀመሪያ መግቢያ ላይ ምናምን እና በጣም ደስ የሚል ነገር ነው። በእርግጠኝነት ሁላችሁም ደስ እንዳላችሁና እንደተዝናናችሁበት ፏፈሽ እንዳላችሁ ተስፋ አድርጋለሁ ማለት ነው። ፈጣሪ ብሎ እኔና ሃይሚ ተጋብተን እንኳን ልጆች ሁለን ምናምን ፈጣሪ ያለው ነው የሚሆነው አይደል? ቀስቡት እስቲ። ፈጣሪ ሲል ይሆናል ሁሉም ነገር። ናፍሱን እያሰብኩት ደስ ይላል። እና ፈጣሪ ብሎ ደግሞ ወደፊት ስንጋባ እንዴት አይነት ቬሎ መልበስ እንዳለ እኔ ሄዶብኛል ነው የምላችሁ አይደል? ያበደ ነው ይሁን ሌላ እየተነሳብኝ ነው ቀብረር የሚሉት ነገር። ቀብረር በል የሃይሚዬ ንጉስ ሸበላው እንግዲህ ዛሬ በጣም አምሮባቸዋል ሁለታቸው ማለት ነው። ብሩኬም እንደምታዩት ሱፍ እንግዲህ ገጭ አድርጎታል እዛ ቁመቱ ላይ ማለት ነውና ቁመት ያለው ሰው በነገራችን ላይ ወንድ ሱፍ ያምርበታል ምናምን እና በጣም ነው ያማረበት። ማሻአላ በጣም ነው ያማረባቸው ሁለታቸው። እንዴ አስባችሁታል? አሁን ላይ እኮ ብዙም ራሱ የተሟላውን ራሱ ሳይለብሱ ነው እንደዚህ ያማረባቸው። ያን ያስባችሁታል? እንግዲህ ብሩኬም የተሟላ ነገር ሲለብስ ምናምን ከዚህ የተለየ ደግሞ በጣም የሚያምር ነገር ሱፍ ሊሆን ይችላል የሚለብሰው። አሁን የለበሰው ሱፍ ራሱ አንደኛ ነውና ከዚህ ሌላ ደግሞ ሙሽራ ስትሆን ደግሞ የተለየ ይኖራል ደግሞ የዛኔ እና ሁሉን ነገር አሟልተው ለብሰው ሲመጡ አስባችሁታል? ወይኔ ፈጣሪ ለዛ ያድርሰን። እኔ ያንን ቀን ነው ማየት የምፈልገው ማለት ነው። ሃይሚዬ ደግሞ እንዴት አባቷ እንዳማረባት እዩዋት እስኪ። ልዕልት ነው የመሰለችው ማለት ነው። እና ሜካፕ ራሱ ሳትቀባባ ኩልና ቻፕስቲክ ብቻ ሊፕስቲክ ቻፕስቲክ ብቻ የተቀባችው ሌላ ምንም ነገር የተቀባችው ነገር የለም። ግን እንዴት አባቷ እንደምታምርና የኔ ማሮች ሁለት አንድ አይነቶች ፈጣሪ ለዚህ ቀን ያድርሳችሁ፣ ለዚህ ቀን ያድርሳችሁ። የኛ ጸሎት የቤተሰቦቻችሁ ምናምን የሁላችንም ዱአ ሆኖ ለዛሽ ቀን ያድርሳችሁ ውዶችዬ።
እንደምትደርሱ ደግሞ አንጠራጠርም ኢንሻአላህ። ከአላህ በታች ልባችሁ ንጹህ ነው፣ ቅናችሁ፣ መተባበር መተሳሰብ ትችሉበታላችሁ፣ ፍቅር አላችሁ ምናምን ምን ጎደለ። ስለዚህ እንደዚህ አይነት ሰው ደግሞ መጨረሻውም ያምራል፣ ፈጣሪ ደግሞ ካሰበበትም ያደርሰዋል ማለት ነው። እና ውዶችዬ እንግዲህ ብሩኬ ፈጣሪ ካለ እያለ ነው በሁሉም ነገር ፈጣሪ ካለ እያለ ነው ያወራውና እንደዛ ያለው ለምንድን ነው? ሁላችንም የነገን አናቅም ገባችኋል? እና ፈጣሪ ካለ እያለ የተናገረው ለዛ ነው። ሁሉም ነገር ፈጣሪ ሲል ነው የሚሆነው። አላችሁ አንዳንዶቻችሁ በገገማው የምታስቡ ማለት ነው። አሁን ለምንድን እንደዚህ አለ ፈጣሪ ካለ የሚለው ምንም ሀሳብ የለውም። እኔ አሁንም እኮ ልትሉ ትችላላችሁ፣ አታፍሩም እኮ ደግሞ እንደዛ የምትሉም ትኖራላችሁ። መቼም እንደዚህ እየሆኑ አንድ ቤት እየኖሩ ነው አሁን ምናምን ሌላም እኮ ልትሉ ትችላላችሁ። አንዳንድ ሰዎች አላችሁ ሾርት ሚሞሪ ምናምን ያላችሁ ማለት ነው። እና ወዶች ይሄ ሀሳብ አይግባችሁ እሺ። ያው ፈጣሪ ካለ ማለት አለብን ሁላችንም በየትኛውም ነገር በየትኛውም መንገድ ስንናገርም ስናደርግም በቃ አለ አይደለ ወደፊትም ራሱ ለምናስበው ነገር ፈጣሪ ካለ እያልን ነው ማውራት ያለብን ማለት ነው። ፈጣሪን ጣልቃ እያስገባን መሆን አለበት የምናወራው፣ ምክንያቱም እሱ ሲል ነው ሁሉም ነገር የሚሆነው። አይታችኋላ ከዚህ በፊት ብዙ ነገር ብሩኬ እያስተማረ ምናምን ነበርና የሆነ ነገር አስቦ ሂዶ የሆነ ነገር ሲያጋጥመው ምናምን ያችን ነገር ይዞ የሚመጣው ሁሉም ነገር እኛ ያልነው እኛ ባሰብነው ልክ አይደለም የሚሄደው አይደለ። እሱ ሲል ብቻ ነው አላህ ሲል ብቻ ነው። እና አላህ ይወፍቃቸው ደግሞ እናደርገዋለን ብሎ ቃል ገብቶልናል እንግዲህ ኢንሻአላህ። እና ማለት ፈጣሪ ሁሉንም ነገር አመቻችቶ ለዛ አድርሷቸው ምናምን ሁሉም ነገር እንደሚፈጸም ባሰቡት መንገድ ሁሉም ነገር ቀይ በቀኝ እንደሚሆን ተስፋ እናደርጋለን ማለት ነው። እኔ ታላላቅ እኔ ከሁሉም ትንሽ አይደለው እኔ ይሆናል ሰው አለ፣ ግን እነሱን ጣል አድርጌ ትዳሩ ዓለም ልክተታቸውና እዛኛ በቅርቡ እንመጣለን። እኔና ቀማም እስከዛው እንግዲህ በብዙ ነገር ህይወት እያስተማረችን ምን እያለችን ተጠባብቀን ተደጋግፈን እንደምንቆይ ተስፋ አደርጋለሁኝ። እናንተንም የመሰለ ውድ ቤተሰብ ፈጣሪ ሰጥቶናልና እግዚአብሔር ይመስገን። እናንተም ከኛ ጋር የሚገርም በቃ ጸዴ አመታቶችን አብረን እንደምናሳልፍ ተስፋ አደርጋለሁኝ። የኛን ጥግ ነው የምትፈልጉት ማለት የኛን መጨረሻ የኛን በቃ ይሆናል አይደለ ትልቅነት እንደምትፈልጉ አውቃለሁና እሱን ደግሞ ከፈጣሪ ጋር እናሳካዋለን በእውነት እናደርጋለን። እሺ ከዛ እኛም ብዙ ለሚያስፈልገው ሰው መድረስ እንፈልጋለን። መድረስ ላለብን ሰው ለተቸገሩ ሰዎች መድረስ እንፈልጋለን። ማርያምን የምሬን ነው። በቃ እኔ እንጃ በቃ ሰው ለሚያስፈልገው ሰው አለሁልህ ማለት እንፈልጋለንና አያችኋ እንግዲህ አስረግጦ ነግሯችኋል። ኢንሻአላህ በቃ ሁሉ ነገር ተስተካክሎ እውነት ነው ብሩኬ እኛ የእናንተን ጥግ ድረስ ማየት በቃ የእናንተን መጨረሻ ማየት ነው የምንፈልገውና በጣም ደስ የሚለኝ ነገር ምንድነው የኦዲየንሶቻቸውን ሐሳብና ምኞት እቅዳችንን ምናምን ሐሳባችንን ይረዱናል ታውቃላችሁና እሱ ነገራቸው በጣም ያስደስተኛልና ብሩኬና ሃይሚዬ የኛን እንትን ፍላጎት የኛን እንትን ያውቃሉ። በቃ እኛ ስለነሱ ምን ያክል ቦታ እንዳለን የነሱን ደስታ የነሱን ከፍታ እንደምንፈልግ ስኬታቸው እንደምንፈልግ ለቁም ነገር ደርሰው ወልደው ከብደው ምናምን ማየት እንደምንፈልግ ያውቃሉ ይረዳሉ ማለት ነውና ይመቻችሁ። እንግዲህ ብሩኬ እንዳለው በቃ እናሳካዋለን ብሏልና አላህ ያሳካላችሁ። እንግዲህ በቃ በዚህ መንገድ ተናግሯል ብሩኬ ብዙ ነገር ተናግሯል፣ ብዙ ነገር ብሏል። ወንድሞቼ ምናምን ብሏል። አዎ ታላቅ ተቀምጦ ታናሽ አያገባም፣ ይሄ የታወቀ ነገር ነው። ታላቅየውም እንግዲህ ናኒ ሀብ ነው፣ መለኛውም አግብቷል፣ ሀብ ነው የቀረው። ያኛው ልጅ ግን ሳያገባ እኮ አይቀርም። ያኛው ልጅ አላቅም አይዶ ነው። ስለዛ ግን ያን የሁላቸውም ታላቅ ነው ደግሞ ያን ማለት ነውና ሀብ ነው እንግዲህ በእንትኑ የሚጠባበቁት ሀብን ነው። በቃ ሀብ ካገባ ብሩኬ ያገባል ማለት ነውና ናኒ ደግሞ ዘንድሮ መሰለኝ ትምህርቷን የምትጨርሰው የምትመረቀው ምናምን ዘንድሮ ነው መሰለኝ። ዘንድሮ ይመስለኛልና ብቻ በዚህ አመት ራሱ ሀብ የሚያገባ ይመስለኛል ባልሳሳትና በቃ በቅርቡ በተወሰነ ጊዜ ውስጥ ብቻ ሁሉም ነገር አሪፍ እንደሚሆን ተስፋ አድርጋለሁ ማለት ነውና ውዶችዬ እስከዛ ድረስ ሰከን ረጋ ብለው ህይወትን እንዴት እንደሆነች እየተለማመዱ እያጣጣሙ ፍቅራቸው እየጨመረ ምናምን ይሄዳሉ ማለት ነውና አሁን በአንድ ቤት መኖር ጀምረዋል።
በቃ መከባበሩ ችግር ሲመጣ እንዴት መፍታት እንዳለባቸው ምናምን አለ አይደለ ዲስከስ እያደረጉ ያለውን ነገር የወደፊት ህይወታቸውን እያሳመሩ ይሄዳሉ ማለት ነውና ምቸኩሉ ትኖራላችሁና ችኩል ጥሩ አይደለም ወዶቼ ትናንትናም ኮሜንት ላይ ምናምን አይቼ ነበር ምናምንና በርግጥ ስለምትወዳቸው በቃ የነሱን ቶሎ እኔ ራሱ ያንን ቀን ለማየት በጣም ጓጓለሁኝ ግን በችኮላ አይደለም ወዶቼ በተረጋጋ መንፈስ ነው የረጋው ተጥቅቤ ይወጣዋል ይባላልና ሁሉም ነገር ተረጋግቶ ነው መሆን ያለበት ማለት ነውና እነሱ ደግሞ እንዳያቻቸው ናቸው በትንሽ ጊዜ ውስጥ ስኬት ላይ የሆኑ ልጆች ናቸውና ያን ስኬታቸውን ደግሞ ለማስቀጠል መረጋጋት መቻል አለባቸው ማለት ነው ስለዚህ የተወሰነ ተረጋግተው ይጋቡልናል ማለት ነው የማይደበዝዝ የማይቋረጥ ከዛሬው በላይ ነገ የሚጣፍጥ ሁሌም ሙሽራ ሁሌም አበባ የማይጠወልቅ በረከት ይግባ እንዳረገው ሱፍ እንደ ቤሎዋ እንዳጎረስካት እንደ ጉርሻዋ ከፍ ይበል ሁሌም ፍቅራችሁ እንደተነሳው እንደ ጽዋችሁ በለው ሀይሚዬ እንዴት አባታ እንዳማረባት አያቸው አረ መሽኮርመም ብሩኬ እየተሽኮረመመ ነው እንግዲህ በጣም ነው ያሳቁኝ የምሬ ነው ብሩኬ አልተቻለም በቃ ወሬ አልተቻለም እና ፈታ ሲያደርገን ዘና ሲያደርገን ነበር እንግዲህ ከቀመሙ ጋር ማለት ነውና በጣም አምሮባታል ብሩኬም በጣም ነው ያማረበት ግርማ ሞገሳቸው የሌለ ነው በጣም እውነትም ጨረቃ ስም አይተን ያወጣ ነው ትላላችሁና እውነትም ጨረቃዎች ናቸው በጣም ነው ያማረባቸው ከዚህ በኋላ እንግዲህ ያለውን ሁሉም ነገር አይታችኋል ዞሮ እኔ ቀንጨብ ባርጌ የመጣሁት ለሐሳብ ለመስጠት ያክል ነውና ውዶችዬ በጣም ነው ያማረባቸው በጣም ነው ያዝናኑኝ ሌላ ምናምን ብልላችሁ ደስ ባለኝ ግን ያው ሙሉ ስላያችሁት ኦሬዲ ሐሳብ መስጠት ያለብኝ ቦታ ላይ ብቻ ነው ያመጣሁትና ዘና ፈታ እንዳላችሁ ተስፋ እናደርጋለን እንግዲህ ለቅመምዬም ያለውን ነገር ከመጀመሪያው ያወራውን ነገር እየነገራት ነበር እና ለዛ ያድርሰን ለዛ ያብቃን እንዴት እንደማረብን እንግዲህ ከቤተሰቦቻችን ጋር አይተናል ለዚህ ቀን ደግሞ ያብቃን ብሏታል ቅመምዬንም እና አሜን ብላለች ሀይሚዬም እና ወዶችዬ እኛም አሜን በቃ ለዚህ ያድርሳችሁ የሁላችንም ምኞት ነውና ፈጣሪ ያሳካው ማለት ነውና በቅርብ ጊዜ ሁሉም ነገር ተሳክቶ እውን እንደምታደርጉት አንጠራጠርም ማለት ነው ውዶችዬ አሁን ባንድ ላይ መኖር ከጀመሩ ፏፈሽ ነው በቃ ሁሉም ነገር ሲምፕል ነው ማለት ነው እየቀለለ ይሄዳል ነገሮች ሁሉ እያመቻቹ ይሄዳሉ ማለት ነውና ብሩኬም እንደሰማችሁት ከቅመሟ ጋር ብዙ ነገር እንዳሳለፈ በቃ አለ አይደለ ከሚጣሉበት ካለ መግባባታቸው ሞር የሚግባቡበትና የሚተሳሰቡበት የሚረዳዱበት መንገድ በጣም ከፍ እንደሚልና ፍቅራቸው ከፍተኛ እንደሆነ ተናግሯል አሳውቆናል ማለት ነውና ማንኛውም ሰው ሲኖር አንድ ላይ ሲኖር ባልም ቤተሰብም የትኛውም ሰው በመሃል ተወሰነ አለመግባባት ይኖራል ሰውና ሰው ይጋጫል በመሃል የሆነ ነገር ይፈጠራል ምናምን ግን ያን ነገር ይፈታል ማለት ነው ፍቅር ሲኖር ፍቅር ያሸንፋል ማለት ነውና ውዶችዬ ለሁላችንም እንደዚህ ያማረ የተዋበ ፍቅር ይስጠን ውዶችዬ እወዳችኋለሁ ባይ ባይ